አቶ መስፍን መሞት የለበትም የምትሉ እስኪ በላይ ካሳዩኝ። እውነት ለመናገር በጣም ከሚገባው በላይ ነው ያሳዘነኝ። መጨረሻ ላይ ይሄ ነገር ይከሰታል ብዬ አላሰብኩም ነበር። ሲቀጥል እኔ ደራሲው ምን እያሰበ እንደሆነ ባላቅም በጭራሽ እንደዚህ መሆን አልነበረበትም። እርግጠኛ ነኝ ወይዘሮ ሜላት ሁሉንም ነገር በድል ትወጣዋለች ብዬ አስባለሁ። ግን ቢሆንም አቶ መስፍን በዛን ሰዓት ሀና በጠፋችበት ሰዓት ብቻዋን ትቷት ሄዶ ነበር። አሁንም በድጋሚ ብቻዋን ትቶ መሄድ አልነበረበትም። ደራሲው ሁለታቸው አብረው አንድ ላይ ሆነው ይህን ችግር እንዲወጡት ማድረግ ነበረበት። ነገር ግን በጣም ከሚገባው በላይ የሚደብር ነው ያደረገው። እውነት ለመናገር አላቅም የእናንተ ሀሳብ አስተያየት እንደሚሆን እስኪ ታካፍሉኛላችሁ። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ደወል ምልክቷን በመጫን ቤተሰብ ሁኑ። ነባር ቤተሰቦች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ስለ ድራማውም ሀሳብ አስተያየት ካላችሁ እስኪ ታካፍሉኛላችሁ። አቶ መስፍን መጀመሪያውኑ ይህንን ነገር ማሰብ አልነበረበትም። ከዚህ በፊት እንደዛ በጭንቀት ውስጥ ሆና ትቷት ሄዷል። አሁንም በድጋሚ ደግሞ ይሄ ችግር ሲከሰት ትቶ መሄድ አልነበረበትም። በጣም የሚያሳዝነው ነገር ግን እንግዲህ እሱ ያለበት ፕሌን ወይም አውሮፕላን ተከስክሶ የብዙ ሰዎች ሕይወት አልፏል ተብሏል። በዚህ የአደጋ ሰዓት ወይም በዚህ የአደጋ ክስተት የአቶ መስፍን ሕይወት ምን ላይ ነው? እውነት እንደተባለው የእሱ ሕይወትም አልፎ ይሆን ወይም ደግሞ ፈጣሪ በሰላም ትረፍ ብሎት ተርፎ በሰላም ቤተሰቦቹ ጋር ይቀላቀላል? እንግዲህ በሚቀጥለው ፓርት የምናየው ይሆናል። በነገራችን ላይ ውድ ቤተሰቦች ድራማው ሊያልቅ እንግዲህ ካሁን በኋላ አንድ ክፍል ነው መሰለኝ የቀረው። አንድ ክፍል ነው ሁለት ክፍል ነው የቀረው እና አንድ ክፍል መሰለኝ የቀረው። አቶ መስፍን እንደዚህ መሆን አልነበረበትም። ሲቀጥል የወይዘሮ ሜላት ድርጅት በዚህ ልክ መክሰር አልነበረበትም። ከዛም ባለፈ ደግሞ ውድ ቤተሰቦች ያንተነህ ሞት እስካሁን ድረስ ምንም ነገር አልተባለበትም፣ አልተነሳም። እንደ ሞተ ቀረ ማለት ነው። ቆይ በቃ እኛ ሀገር እንደዚህ ሰው ሞቶ ሀይባ የለውም ማለት ነው። ምንም እኮ አልተነሳም። በአቶ በቃሉ በኩልም በሉ በወይዘሮ ሜላት በኩልም ምንም የተነሳ ነገር የለም። እና ያንተነህ ጉዳይስ ለምን ዝም ተባለ? ለምን እንደ ቀላል ነገር ታይቶ እስካሁን ድረስ ምንም አልተወራበትም? ፖሊሶቹስ ምን እየሰሩ ነው? እንግዲህ ከአቶ በቃሉ ጋር ሄዶም ቃለ መጠይቅ አድርገዋል። ወይዘሮ ሜላት ጋር መጥተው ቃለ መጠይቅ አድርገዋል። ግን እስካሁን ድረስ በድጋሚ ተመልሰው ወደዛ ቤትም አልተመለሱም። እና ፖሊሶቹ ለምን ዝም አሉ? ለምን እስካሁን ድረስ አዲስ ነገር አላየንም? በአንተነህ ጉዳይ ለምን አንተነህ ሞተ ተብሎ ዝም ተባለ? እኔ ይህ ራሱ እስካሁን ድረስ እውነት ለመናገር አልገባኝም። ለምን ዝም እንደተባለ፣ ለምን እንዳልተነጋገሩበት፣ ለምን ጸጥ እንዳሉ እኔ አልገባኝም። ውድ ቤተሰቦች ማለት ነው። ሲቀጥል ችግር በተፈጠረ ቁጥር ቤተሰቡን ትቶ መሄድ ወንድነት ነው ወይ? እስኪ መልሱልኝ ቤተሰብ ማርያምን። ወይዘሮ ሜላት መቼስ እስካሁን እንደው ድራማው ሀ ብሎ ሲጀመር ጀምሮ ያልከፈለችው ዋጋ ያልከፈለችው መስዋዕትነት የላትም። እልህኛ ብትሆንም እኔ ያልኩት እያለች ብታፈጥም ግን አቶ መስፍን የቤቱ አባወራ ነው፣ የቤቱ መሪ ነው፣ የቤቱ ዋና ምሰሶ ነው አይደለ ቤተሰብ? የቤቱ ዋና አባወራ ከሆነ ችግር በተፈጠረ ቁጥር ልክ እንደ ሕፃን ልጅ እየሾለከ የሚሄደው ነገር ተገቢ ነው ወይ? እኔ ከሄድኩኝ ችግሩን እሷ ትወጣዋለች ብሎ ሁሉንም ነገር እሷ ላይ ጥሎ መሄዱ ተገቢ ነው ወይ? ከዚህ በፊት ያደረገው ስህተት አልበቃው ብሎ አሁን በድጋሚ በእንደዚህ አይነት ሁኔታ ሜላትን ትቶ መሄዱስ ምን ይባላል? እውነት ለቤተሰቦቹ አዝኖ ብላችሁ ትላላችሁ? ቤተሰብ የትኛው ወንድ ነው እስኪ ሚስቱ በዚህ አይነት ጭንቀት ውስጥ ገብታ ድርጅቱ ከአስከፈ ዜሮ ሆኖ ቤተሰብ እሱ ያለው እንግዲህ ከአቶ ኖላዊ ጋር ሲያወራ ድርጅቱ እንደዚህ ስለከሰረ እዛ ሄጄ ሰርቼ ቤተሰቦችን አስተዳድራለሁ ነው ያለው አይደለም። ግን እዛ ሆኖ ገንዘብ ከሚልክላቸው ይልቅ አብሯቸው ሆኖ ጾማቸውን ቆሎ በልተው ያድሩ ነበር የሚሻለው። የመጣውን ችግር አብረው ተጋፍጦ ማሳለፉ ነበር የሚሻለው። አቶ ኖላዊ መክሮታል። ከምትሄድ ይልቅ እዚህ ሆነ አብረህ ብታሳልፍ ነው የሚሻለው ብሎት ነበረ። በጣም በሚያሳዝን ሁኔታ ግን ከአንድም ሁለት ጊዜ ችግር በተፈጠረ ቁጥር ውልቅ እያለ እየሄደ ነው። በዛ ላይ ሚስቱን ተናግሮ የማሳመን የሱ ፋንታ ነበረ። ምንም ሜላት ብጮህም ላሊበላ ብትሆንም ቁጭ አድርጎ
ተናግሮ ማሳመን የሱ ፋንታ ነበረ። ምክንያቱም ትዳር ነው አይደለ? 3 ልጆች ወልደዋል። እነዚህ ሰዎች ቀላል ህይወት አላሳለፉም። ስለዚህ ይህን ያክል ጊዜ አብሮ የኖረ ሰው እንደዚህ አይነት ትልቅ ችግር ተፈጥሮ ምንም ነገር ለሷ መናገር ስላልቻለ ሁሉንም በሆዱ ይዞ ከሀገር መውጣት ተገቢ ነው ወይ? ይሄ ተገቢ አማራጭ ነው ወይ? ወይስ ተገቢ መሸሻ መንገድ ነው? ቤተሰብ እኔ በጭራሽ የአቶ መስፍንን ድርጊት አልተቀበልኩትም፣ አልወደድኩትም። ማንኛውም ወንድ ደግሞ እንደዚህ ያድርግ እምለው ነገር አይደለም። በጭራሽ ይሄ ነገር አስተማሪ የሚሆን አይደለም። ቤተሰብ ማርያምን እንዴ በትክክለኛ ህይወት እሺ ይሄ ድራማ ነው እንበል፣ ምናልባትም የሰዎችን ታሪክ አምጥተው ሰሩት እንበል። እሺ እንደው እናንተ አሁን የራሳችሁ ያገባችሁት ባላችሁ ወይም ሚስታችሁ እናንተ ችግር በሆናችሁበት ሰዓት እንደዚህ ውልቅ ብላ ወይም ውልቅ ብሎ የሚሄድ ከሆነ ለእናንተ የትዳር አጋርነቱና የልጆች አባት መሆኑ ምንድን ነው ትርጉሙ? ማርያምን ምንም አይነት ትርጉም የለውም። እናቴ ትሙት እንዴ ችግር ሲፈጠር ውልቅ ብሎ ሂድት፣ አንቺ ትወጪዋለሽ፣ አንቺ ጎበዝ ነሽ፣ አንቺ ጠንካራ ነሽ። የምን መልፈስፈስ ነው? የምን መልመጥመጥ ነው? የምን መርመጥመጥ ነው? እግዚአብሔርን እንዴ እሲች ችግር አለባት እንዴ? ቆይ አሁን ወረቀቱን አንብባ ሳጨርስ እጇ እየተንቀጠቀጠ እያለቀሰች እየተንገዳገደች ወደ ታች ስወርድ ፕሌን ተከሰከሰ የሚለውን ዜና ስታቅ ራሷን ሳተች፣ ራሷን ስታ ወደቀች። ኧረ በጣም ነው እኔ በጣም ነው የተናደድኩበት በአቶ መስፍን። አላቅም የእናንተ ሀሳብን አስተያየት ምን እንደሚሆን አላቅም ቤተሰብ። እኔ በበኩሌ ድንግል ማርያም በጣም ነው የተናደድኩበት፣ በጣም ነው ያዘንኩበት። እንደዚህ ያደርጋል ብዬ በጭራሽ አላሰብኩም። ችግሩን አብረው ይወጣሉ፣ አብረው ያሳልፋሉ፣ አብረው የተፈጠረውን ነገር ይፈቱታል ብዬ ነው አስቤ የነበረው። እሱ ግን በጭራሽ 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 ውልቅ ብሎ ሂደት። ከዛስ እግዚአብሔር እኮ አንዳንድ ጊዜ ታውቃላችሁ፣ እርግጥ አቶ መስፍን ተንኮል አስቦ መጥፎ ነገር አስቦ አይደለም ቤቱን ትቶ የሄደው ወይም ልጆቹን ቤተሰቡን ትቶ የሄደው ለመልካም፣ እዛ ሄዶ ሰርቶ ገንዘብ ለመላክ ከሚራቡ እዚህ ቁጭ ብለን ልጆቼ ክፉ የለመዱ ናቸው፣ መጥፎ ነገር ለምደዋል፣ ቸግሯቸው አያውቁም፣ ገንዘብ ቸግሯቸው አያውቅም። ስለዚህ እዛ ሄጄ እየሰራሁ እልካለሁ ብሎ ነው። ግን በአሁኑ ሰዓት ማለት ነው ገንዘብ አይደለም የሚያስፈልጋቸው እግዚአብሔርን። የሰው ልጅ ገንዘብ በዚህ ልክ አዎ ወሳኝ ነው፣ ገንዘብ ወሳኝ ነው፣ በጣም ያስፈልጋል። ግን ቢሆንም ማለት ነው ገንዘብ ወሳኝና አስፈላጊ ቢሆንም ከአቶ መስፍን በላይ አሁን ለልጆቹ ቅርብ መሆን የሚያስፈልጋቸው ነገር የለም። እንግዲህ ወይዘሮ ሜላት ወደቀች እንዳያችኋት፣ ራሷን ስታለች። ከዚህ በፊት ደግሞ ችግር እንዳለባት ራሷን ስታ ማለት የማስታወስ ችግር እንደነበረባት ምናምን ታውቃላችሁ። ወይዘሮ ሜላት አሁን ያ የማስታወስ ችግሯ ቢመለስባትና ችግር ቢገጥማትስ? ይህንን ነገር ከቁጥጥር ውጭ ሆኖ ምንም ነገር ማድረግ ባትችልስ? አቶ በቃሉ ግን ምን አይነት አረመኔ እንደሆነ አላውቅም ጌታን። ሰው በዚህ ልክ ይከፋል? በዚህ ልክ አረመኔ ይሆናል? በዚህ ልክ መጥፎ ይሆናል? በጣም ነው የሚገርመው፣ በጣም ነው የሚያሳዝነው። እኔ ከሜላት ጋር ምን አይነት ግንኙነት ኑሮት ነው በዚህ ልክ እየተፈታተናት ያለው ነው? ምን አይነት ግንኙነት አላቸው? በነገራችን ላይ አቶ መስፍን ራሱ ያልገባውና እስካሁንም ድረስ ሊገባው ያልቻለው ነገር የሜላትና የአቶ በቃሉ ግንኙነት ምንድን ነው? እውነት የድርጅቱ ሰጣ ገባ ብቻ ነው ወይ? አቶ መስፍን ማርያምን እስካሁን ድረስ እሱ ራሱ ግራ ያጋባው ይህ ነው። ምንድን ነው ነገሩ? የተፈጠረው ነገር ምንድን ነው? ያልገባኝ ነገር አለ እያለ ነው። እሱም በጣም ብዙ ጊዜ ጠይቋታል። እሷም ከዚህ ከግብ ውጭ ሌላ ነገር እንደሌላቸው ነው የምትነግረው። ግን እውነት አቶ በቃሉ ሜላትን እንደዚህ ጥምድ አድርጎ የያዘበት ያለ ምክንያት ነው ብላችሁ ታስባላችሁ? ያለ ምንም ምክንያት እንደዚህ ጠምዶ ይይዛታል ብላችሁ ታስባላችሁ? ቤተሰብ የሆነ ነገርማ አለ ማርያምን። ብቻ እሷን መናገር አልፈለገችም። እሱም ደግሞ ውስጡ በቃ በጥርጣሬ ውስጥ ነው ያለው። ከዚህ በፊትም ታስታውሱ ከሆነ አንተ ለልጆቼ አባት ነህ ከምል ሌላ ወንድ መጥቶ አባታቸው ቢሆን ይሻላል እያለ የራሱ ስትናገረው ነበር። እና አቶ መስፍን ምንም ሊዋጥለት አልቻለም። የሁለቱ ሰዎች ግንኙነታቸው ምንድን ነው? በዚህ ልክስ ቤተሰቡን የጠመደበት ምክንያት ምንድን ነው የሚለውን
ሊዋጥለት አልቻለም፣ ሊገባው አልቻለም እስካሁን ድረስ እና ለዛም ይመስለኛል አሁን ምናልባትም ውልቅ ብዬ ብሄድ እስኪ ራሷን በራሷ ትወጣው ብሎ ትቷት ሄዱ። ግን በጣም የሚያሳዝነው ነገር እንግዲህ የገጠመው ነገር ደግሞ በጣም የሚያስጠላ ነው። ግን እርግጠኛ ነኝ አቶ መስፍን አይሞትም፣ እንደ ፈጣሪ ፈቃድ ያው ወደ ሀገሩ በሰላም ይመለሳል ብዬ አስባለሁ ማለት ነው። ደግሞ ዜና የምታነበው ልጅ ስታሳዝን፣ አማርኛ በደንብ አትችልም። አሁን እንደው ሌላ ምርጥ ዜና አንባቢ ያተው ነው እሷን አምተው ዱቅ ያደረጓት ቤተሰብ። ኧረ ወይኔ ትላላችሁ። አማርኛ በደንብ መናገር የማይችል ሰው አስባችሁታል ዜና አንባቢ ሲሆን? ኧረ ወዮ ማለቴ ሰው ሞልቷል። እንደው ከዛ ከክሩ አንዱን ለነገሩ አይሆንም እንጂ ከካሜራ ጀርባ ከሚሰሩት አንዱን ዜና አንባቢ ቢያደርጉት አሪፍ ነበር። በደንብ አማርኛ የሚችል ማለት ነው። ይቺ እኮ አማርኛ የሚባል ነገር በደንብ አትችልበትም። ስታነብ ስብር ተደርጋለች አማርኛውን። ለማንኛውም ውድ ቤተሰቦቼ እኔ ዛሬ እዚህ ላይ ያበቃለሁ። በሚቀጥለው እንገናኛለን። በያላችሁበት ሰላማችሁ ይብዛልኝ። እባካችሁን ላይክ ማድረጋችሁን አትርሱ። እወዳችኋለሁ።